ትዳር ማለት እንደዚህ ከሆነ በጣም ከባድ ነው። ትንሱዬ እንግዲህ ከዚህ ትዳር ከገባች ጀምሮ ምንም ሰላም አላገኘችም። ገና ሀ ብላ ትዳሯን ስትጀምር ሀ ብሎ ነው ነገሩ የመጣባት ማለት ነው። እና በጣም በሚያሳዝን ሁኔታ መከራዋ እየበዛ ነው። ሰላም ሰላም፣ ወደ ቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛል። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ልበቀና የሆናችሁ ሰዎች ላይክ እያደረጋችሁ አበረታቱኝ። ቅንነት ለራስ ነው። ልበቀና የሆናችሁ ሰዎች እንዳላችሁ ማውቃለሁና እና ማለት ነው ትንሱ እኔ እስከ ዛሬ የተሰቃየችው አንሷት፣ አሁን ደግሞ ታሰረች እየተባለ ነው። እና በጣም በሚገርም ሁኔታ አንዳንዴ ነገሮች እውነት በማይመስሉ ሁኔታ ነው እየተካሄዱ ያሉት ማለት ነው። የሰው ልጅ ዝም ብሎ ከመሬት ተነስቶ ሊታሰር አይችልም ያለምንም ወንጀል ያለምንም ምክንያት። እና ፖሊስ እንዲህ ዝም ብሎ እንዲህ ፕራንክ እኮ አይደለም። ፖሊስ ጣቢያ ህግ ማለት ፕራንክ አይደለም፣ እንደ ፕራንክ አይደለም። እና እንዴት ነው ዝም ብሎ መሬት ተነስቶ አንስቶ ሊወስዳት የሚችለው? ማሚን በዚህ መልኩ እናስደንግጣት ወደ ራሷ እንድትመለስ ምናምን ብላችሁ አስባችሁ ነው? ምክንያቱም ግራ ያጋባል እኮ ትንሱ ከዚህ ሀገር ላይ ምንም አይነት ነገር አላደረገችም። ተከትላ የሄደች ባሏን ነው፣ ችግሯን ለመፍታት ነው። ያው ባሏን ወደ እናቱ ለመመለስ ከእናቱ ጋር እንዲታረቅ አብራው ከላይ ከታች እያለች ያለች ልጅ ነች። ታዲያ በአቋራጭ ጎዳና መጥቶ ፖሊስ ወሰዳት ማለት ምን ማለት ነው? ለምንድን ነውስ ፖሊስ የወሰዳት? የጀመር ትንሱ ከመጀመሪያውም የሆነ አንተ ብቻ ሂድ እኔ ትቻታለሁ ሁላ በላት ምናምን ስትል ልጠፋ ሁላ ነው የመሰለኝ እኔ ሳስበው ማለት በቃ እሱን ተለይታ ወደ አዲስ አበባ ተመልሳ እሱ ደግሞ ከእናቱ ጋር ሰላሙን እንዲፈጥር ያሰበች ነበር የመሰለኝ። ነገር ግን ፖሊሱ ሲመጣ በጣም ነው ግራ የሚያጋባው። እና አላዛርም በጣም ነው የሚያሳዝነው። በሁለት መካከል ገብቶ በጣም እየተሰቃየ ያለ ልጅ ነው። ችግርን ያለ መፍታት ማለት በጣም ይከብዳል። በተለይ ደግሞ ምርጫ ውስጥ ስትገቡ እዚህ በኩል እናታችሁ አለች፣ እዚህ በኩል ደግሞ ሚስታችሁ የለፋችሁላት ሚስታችሁ አለች እና በቀላሉ የምታዩት ነገር አይደለም ትዳር። ስለዚህ በሁለቱም ወገን ሆኖ በጣም ስቃይ እያየ ነው። ግን አንዳንዴም ችግር አለበት እኮ አላዛር፣ እውነት ለመናገር ማለት ነው። ማለት በጣም ችግር አለበት አላዛር። በችግሮቹ በጣም እየተሰቃየ እንደሆነ ቢገባኝም ግን በቃ እናቱን በዚህን ያክል ደረጃ ሲያናገራት ነው እናቱ ሌላ ጣጣ ውስጥ እየገባች ያለችው። እና አሁን እንዳየሁት ከሆነ ምንም አይነት ማስረጃ የለውም፣ ማረጋገጫ የለውም። ፖሊሶቹ አንድም ነገር የነገሩት ነገር የለም፣ ወደ እናቱ እንኳን የሚያዘነብል ማለት ነው። የፈለገ ቢጣሉ በዚህን ያክል ደረጃ እንዴት ትንሱን ልታሳስራት ትችላለች? ምን አደረገቻት በዚህን ያክል ደረጃ? እና አጣርቶ እናቱን በዛ ደረጃ ሄዶ ሚዲያ ላይ እንግዲህ ካሜራ ፊት ለፊት ነው እየጠየቃት ያለ። ነገሩን አጣርቶ እሷ እንደሆነች አውቆ በዛ መልኩ ቢያናገራት ምንም ማለት አይደለም እኮ። ግን ነገሩ አልተረጋገጠም። ሩጦ ሄዶ እናቱ እንዳደረገችው እየተናገረ ነበር። እንዴ በመሳለኝና በደሳለኝ አይወራም በዚህ አጋጣሚ። ለዛውም ደግሞ እናትን ማለት የአላዛር እናት የምታደርገው ነገር ደስ አይልም። እውነት ለመናገር እኔ ምን እንደቀየራት ራሱ እኔማ እኮ ከመጀመሪያም ተናግሬ በቃ ይሄ የሆነ ነገር መጥቶባታል፣ ወደ ጸበሌ ውሰዷት ወይም ደግሞ ከመምህር ግርም ማን ነው ከመምህር ተስፋዬ ውሰዷት ብዬ ተናግሬ ነበር። ከምሬ እኮ እንደዛ ስለሚሰማኝ ነው፣ ልክ ስላልሆነች ነው። እና ግን የሆነን ሰው ደግሞ ሲወነጀል የሆነ ማስረጃ ነገር ይዞ መሆን አለበት። እና አላዛር እሷ ታደርገዋለች በሚል ምክንያት ነው ዝም ብሎ ዘው ብሎ ሲጨንቀው ሄዶ እናቱን በዛ መልኩ እያናገራት የነበረው። እና እናቱም እንግዲህ ፌንት ሰርታ ወድቃለች። በእርግጥ ይሄ ሁሉ መዘዝ ያመጣችው እናቱ ነች። ከዛ በላይ ደግሞ ቁጣዋ እንዴት ትናገሩኛላችሁ ትላለች ሰው ሲናገራት። እና በጣም ከባድ ነው ማለት አግቢው ልጅሽን አፋትተሽ አግቢው ተብያለሁ በእሷ ምክንያት እያለች ነበር እንደዚህ የተባለችው። ማሚ እንደዚህ የተባለችው ይሄ በራሱ ምክንያት ነው፣ በትንሱ አይደለም። ምክንያቱም እንዴት ከመሬት ተነስቶ የሰው ልጅ ፍታት አይባልም። እንኳን አይደለም የገዛ ልጅ ለፍተሽ ያሳደግሽው ማለት ነው። እና ከልጅ ደግሞ ትልቅ ሰው አዋቂ ነው አይደለ? ልጅ ሲያጠፋ ትልቅ ሰው መክሮ ወደ ትክክለኛው መስመር ማስገባት የትልቅ ሰው ኃላፊነት ነው፣ የእናት ኃላፊነት ነው፣ የአባት ኃላፊነት ነው። እና ማሚ ይሄን ኃላፊነትሽን አልተወጣሽም እንደ እውነቱ ከሆነ። ምክንያቱም ልጅቷ ብታጠፋም እንኳን ቁጭ አድርገሽ በስነ ስርዓቱ ብትመክሪያት እሱ የምትመለስ ሰው ናት። በጣም ሰው አክባሪ እንደሆነች ከአንቺ በላይ ማንም ሊረዳት አይችልም። ትንሱን ታውቂያታለሽ። እና በገዛ ጥፋቷ አትንኩኝ እያለች ያለች ሰው ነች። ግን አሁን በትናንትናው ዕለት አላዛር ያደረገው በጣም ስህተት፣ ሌላ ነገር ደግሞ ከእሱ ላይ የሚያመጣበት ሌላ ጭራሽ ጭንቀቱን እንዲጨምርበት የሚያደርግ ነገር ነው የፈጠረው በራሱ ጊዜ። እርግጠኛ ሳይሆን እናቱን ሄዶ እንደዛ መናገሩ ልክ አልነበረም። እንደ እውነቱ ስንመለከተው ልክ አልነበረም። እርግጠኛ መሆን ነበረበት በመጀመሪያ።
እሷን ሄዶ መጠየቅ ሳይሆን ሄዶ ፖሊስ ጣቢያ የተደረገውን ነገር አጣርቶ ጠይቆ እናቱ ከሆነች ከዛ በኋላ ከእናቱ ጋር መጋፈጥ እኮ ያለ ነው እውነት ስላለው። ነገር ግን እኔ እንጃ። ኧረ እናንተ ሰዎች ድራማ እየሰራችሁ ነው እንዴ? ድራማ ከሆነ ድራማ ነው በሉ። ሰው ሲናገራችሁ ደግሞ አትበሳጩ። በተለይ ማሚ ሰው ሲናገርሽ በጣም ነው የምትበሳጩ የምትናደጁ። የሰውን ሁሉ ልክ ከትንሱ ላይ እየወጣሽ ነበር በዚህ አጋጣሚ። ይሄ ውጥንቅጡ የጠፋ ነገር እንዴት አይነት ነገር ነው? ሲጀምር ማሚስ ለማሳሰር የሚያበቃ ነገር ምን ወንጀል ሰርታ ነው? ትንሱ ምን አድርጋ ነው እንዴ? በራሷ ጊዜ አይደል እንዴ ስትገለማምጣት ስትሰድባት የነበረ? የእውነት ትንሱ ግን እኔ በጣም እያሳዘነችኝ ያለች ልጅ። አንደኛ በጣም ምስኪን ነች እኮ ትንሱ ማርያምን፣ በጣም ምስኪን የዋህ። እኔ ከየዋሆች ላይ ለምንድን ነው እንደዚህ ፈተና የሚበዛው? ግን እኔ አላቅም እውነት